እሺ ቆይ ተረጋጋ። ምንድነው የሚናገረው? አባዬ አይሆንም። ያው ውሸት ነው። ምን ነው ውሸት? አድርግ። ማየት ይችላሉ እንዴ? እስቲ ቆይ በሽተኛ መሆኑ ይገባኛል። እንዳመመው ይገባኛል። አይተሃል? አይተሃል አይደል? እንዴት ተቃቅፈን እንደመጣን አይተሃል አይደል? እጁን እጄ ውስጥ ከቶ ነው የሚመጣው። እንደዚህ ነው የማንቀሳቀሰው፣ እንዲህ ነው ሆስፒታል የምወስደው፣ እንዲህ ነው ገላውንም አጥበው፣ እንዲህ ነው እያንዳንዱ ኃላፊነት የዚህ ቤት ያለብኝ እኔ ነኝ አይደለ? ምንድነው ጨለማ ክፍል ውስጥ ብቻውን ጥለሽ ነው የሄድሽው? ማንም ቤት ውስጥ የለም። ይሄ ልጅ ሆነ ነገር አባቴ ግን የሌለበትን ታውቂ የለ እንዴ? አባዬ ነው ልትሰማልኝ። አንተ እርሜን ብንወጣም ዛሬም እሱን ትጠራዋለህ። መተክ ለመወደድ እየሞከርክ ነው። አይ ምንድን ነው አጠያየቅ? ሲጀመር ልክ አይደለም። አባዬ ዝም በል በእናትህ። አንተ የማታውቀው ነገር አለ እንዴ? ወክ እያደረግክ የምታወጣጠው ሚስጥር ያለ መስሎ ነው። ለምን አጉል ልወደድ ትላለህ? አንተ በጣም ልወደድ ባይነህ ግን ጋዜጠኛ ተብዬው ራሱ አትጨቃጨቂ እባክሽ። እኔ በሽታው የሚያሰቃየኝ ይበቃኝ። እባካችሁ በበሽታ ላይ በበሽታ አትደርቡብኝ። የምታውቀው ነገር ካለ ንገረኝ። የምቀበለው ከሆነ እቀበላለሁ፣ የማልቀበለው ደግሞ አልቀበልም ነው። ለምን በበሽታ ሌላ በሽታ ታመጣብኛለህ? ካልሆነ ወይ ውጣልኝ። አታጥቅም በበሽታ ላይ በሽታ እየደራረብ። እሺ ጋሺ፣ ያው ምናልባት ማይሆን ነገር ከተናገርኩም ይቅር በሉኝ ጋሺ። ጨለማ ቤት ቆልፎ መቀመጡ ነው ለአባትሽ ያለሽለት ሚስጥሩ? አንተ ስለኔ ጨለማ ቤት መቀመጥ ምን አንገበገበ? እኔ ጨለማ ቤት የተቀመጥኩት ለማረፍ በቃ ስኳሬ እያሰቃየኝ ስለሆነ ትንሽ ልረፍ ብዬ እንጂ የእናንተ ጨለማ ቤት የኔ ጨለማ ቤት መቀመጥ እናንተ ምን አንገበገበ? የኔ ጨለማ ቤት መቀመጥ በልጄ ላይ ምን ያመጣችው ነገር አለ? አይነ ስውር አይደለሁም አባዬ። ስንት ነገር አይነ ስውር አይደለሁም። አያለው አይነ ስውር አይደለሁም እና እስካሁን ድረስ እያስመሰሉ ነበር። አሁን አባቴን አውር ባናደርግ ኖሮ ተስማምተን ይሄን ነገር ባናደርግ ኖሮ ይኸውልህ ወንጀል ይሄ እስር ቤት ውስጥ የሚጥለው ነገር ነበረ። በቃ እኮ ምንድነው ይሄ ወንጀል? የምን ወንጀል? ምንድነው የሰራችሁት ወንጀል ምንድነው? ስለዚህ አንቺም ወንጀለኛ ስለሆንሽ እሱም ወንጀለኛ ስለሆነ መቀመጥ ያስር። አንቺ እንዴ ና ተመልጭም ላይ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። ዘርበይ የት ነው ያለው? እዚህ ነው አለ አባት እንዴ? እንዴ ጨለማ ቤት አስቀምጠሻቸው ነው እንዴ? አባትሽን ለምንድን ነው እዚህ ያስቀመጥሻቸው? ለዛውም ጨለማ ቤት ባዶ ክፍል ቆልፈሽባቸው። ጋሺ ደህና ኖት ፋዘር? እግዚአብሔር ይመስገን። አንተ ዝም በል። አባቴን ማቀው ነው። እሺ ተረጋጊ። ለምን አትቀመጪም? ተቀመጪ። ላይ ተቀመጪ። ስማኝ፣ አልፈልግም። በቃ አባቴን እንጨናነቅብኝ አልፈልግም። ውጣልኝ። አንተ ራስህ እያወራን አይደል እንዴ? ለምንድን ነው በአግባቡ ምን ሆነ ነው እንዴ የተፈጠረው? አንተ ነህ እኮ የሁሉ ጣጣ ያመጣኸው። ወይኔ ጉዴ! እስቲ በእናትህ ቀረጻውን አቁም። እሺ ይቆማል፣ ቀረጻ ይቆማል። ችግር የለውም። እሺ ተረጋጋ። ቀና አድርጊው ደሙ እንዳይፈስ። እሺ ሶፍት ነገር አምጣልኝ። አንቺም ዝም በይ እስቲ። አንቺም በጣም ስርዓት እያጣሽ ነው። ስለዚህ ዝም ያስብላል። አንቺም ዝም በይ፣ አንተም ዝም በል። አንተ የምታውቀው ነገር ካለ እያንዳንዷን ነገር ንገረኝ። እንደው በነገር አታርክሙኝ። ስኳሩ የሚነዘንዘኝና ስኳሩ የሚያሰቃየኝ ይበቃኛል። ባካችሁ። ታዲያ ምንድን ነው የምትጨቃጨቁት? አትጨቃጨቁ። የምታውቁት ሚስጥር ካለ ንገሩኝ። እውነት ዝም በል አንተ። እውነት ካልነገራችሁኝ አንቺና አባትሽ የደበቃችሁት እውነት አለ እያሉ ጨቀጨቁኝ። ምንድን ነው እውነቱ? የማንንም ኮተት ይዘህብኝ አትምጣውጣ። ላስረዳሽ። ቆይ አንዴ ላስረዳሽ። ሲጀምር ካሜራማኑ አቁም እንዳልሰብርላችሁ የመጣሁበትን ነገር ላስረዳሽ። ምንድን ነው የመጣህበት? ሲጀምር ይኸውልሽ እኔ ዛሬ የመጣሁበት ዋነኛ ምክንያት እሺ ተመልካቾቻችን እንግዲህ ያው ፓፒ ላይ የተፈጠረውን ነገር አይታችኋል ብዬ ተስፋ አድርጋለሁ። ያው ፓፒን ከዚህ በፊት ያው ከልጅነቱ ጀምሮ እንደሚነስረውና ከዛ በኋላ የሚጥል በሽታ እንዳለበት ያው ከካሜራ ጀርባ ኦፍ አድርገን እየተነጋገርን ነበርና ብዙ ነገሮችን አጫውቶኝ ነበረ። ያው መጀመሪያ ጤና ይቀድማልና
ለሱ ጤና ተጨንቀን እንግዲህ ከዛ በፊት ምንም አይነት ቀረጻ አላደረግንም። አሁን ላይ ግን ያው ትንሽ ከተረጋጋ በኋላ ደሙም ሲቆምለት ይኸው እንደምታዩት አሁንም ያው ለውጥ ባይኖርም ግን ትንሽ ተረጋግቶ ከኛ ጋር ያው ቆይታ ለማድረግ ወስኗል። ፓፒ እንዴት ነው? ደህና ነኝ አሁን ይመስገነው። ያው እንደ ነገር ከልጅነት የጀመረው ነው እንደዚህ ትንሽ ስበሳጭ እንደዚህ ያደርገኛል። በዛ ምክንያት ነው እንደዛም ነስሩ ምናምን ከልጅነቴ ይነግረኝ አይደል? በዛ ምክንያት ነበር። ማለት ምንድነው ሆስፒታል ከሄድክ በኋላ ቋሚ እንደዚህ ነው የተባለ የበሽታ ሳይን አልነገሩህም? ምንድነው በሽታው ማለት ምንድነው? ከዛ በኋላ ይሄ ነገር ሲፈጠርብህ እንዴት እያደረክ ነው ትሪት የምታደርገው? ማለት የሚጥል በሽታ ከሆነ የትኛውም መንገድ ላይ ሊሆን ይችላል እየሄድክ ሊያጋጥም ይችላል እና በምን መልኩ ነበር ትሪት ስትደረግ የነበረው? አሁንም አንተን ትሪት ለማድረግ በጣም ከባድ ነበር እና እንዴት ነው እስከዛሬ ድረስ የቆየው በዚህ መልኩ? አይ የሆነ መድኃኒት አለኝ የምትወስደው መድኃኒት? እንዲህ ትንሽ በቃ እንዲህ ሲጀማምረኝ መውሰድ አለብኝ። እሱ ነው የሚያረጋጋኝ እና ቅድምም ስለተደነጋገጡ ነው ሊሰጡኝ ያልሞከሩት እንጂ መድኃኒት አለኝ እና አይጠፋም ለዘላለም ነው ተብያለሁ። ብቻ ራስን ከብስጭት ከንዴት ምናምን ጠብቅ ነው የተባልኩት እንጂ ሌላ ነገር የለም። እንዴት ነው ማለት እንዲጠፋ ወይም ትንሽ እንዲቀንስል ጸበል ምናምን አልሞከርክም? ወደዛ ቦታ ወደ እምነት ተቋማት ቦታዎች አልሄድክም? ጸበል አሁን ነው እንደውም ሀሳብ ያለኝ አሁን ሄዳለሁ ምናምን ነበር እንጂ ከዚህ በፊት ሄጄ አላውቅም። አይ ያው አንተም አታስብ፣ ዋናው ጤና ነው እና ዋናው አንተ ደህና መሆን ነው። አንተ ደህና ስትሆን ነው ይህን ነገር ማድረግ የምንችለው እና የአባትህም ቅድም ተደናግረው ነበር። ያው ምንም ማድረግ አልቻሉም ድንጋጤ ውስጥ ስለሆኑ ማለት ነው። አሁን ያሉበት የጤና ሁኔታም እንዳለ ሆኖ ያው እሳቸውም ደንግጠው ነበረ። እሳቸውንም አረጋግተናቸዋል። ምንም ሀሳብ አይግባ፣ ምንም ጭንቀት አይግባ። የአባትህንም ጉዳይ እንፈተዋለን፣ ችግር የለው፣ ምንም ሀሳብ አይግባ። ያው ቢያንስ ያገኘናት ነገር አለች፣ ከእሷ ፍንጭም ተነስተን እናጣራለን፣ ችግር የለው፣ ምንም ሀሳብ አይግባ። ዋናው አንተ ብቻ አሁንም አትጨነቅ፣ አታስብ። ራስን እንትን ከሚያደርጉ ነገሮች ያው ለመራቅ ሞክር። ያው እስከዛው ድረስ ይህ እውነታ እስኪጋለጥ ምናልባት ይኖራል፣ ግን ያ ነገር ምናልባት ሀፕል ሊያደርግም ስለሚችል አንተ ለነገሮች ራስን ማዘጋጀት አለብህ። ያ ልክ ነው። እሱማ ግዴታ ነው፣ ማዘጋጀት አለብን። እንግዲህ አሁን ታዲያ ምንድን ነው የምናደርገው ቀጣይ? እንግዲህ ያው አንተም ደህና ከሆንክ ያው አሁንም ወደዛ ጥያቄ ነው የምንሄደው። አባት ምናልባት ቅድም በአንተ በተፈጠረው ሁኔታ ሊሆን ይችላል መናገር ፈልገውም ሊሆን ይችላል እና ያ ነገር ሀፕን ስላደረገ ነው ጥያቄውን ያቆም ነው። ካሜራውም ኦፍ ሆኖ ለስንት ሰዓት ያክል አንተን ትሪት ስናደርግ ነበርና ያው እነሱም አሁን ቤት የሉም መስለኛል። ይመስለኛል። እኔም ድንገት ቀጥታ ስገባ እዚህ እንዳለ እኮ ይሆናል። ወዴት ሄደው ነው እነሱ? አንተን ብቻህን እዚህ ጥለው ወዴት ሄደው ነው እናትና አባት? እኔ እንጃ እንግዲህ እኔ ምንም አላውቅም። እኔ አሁን ነው ከእንቅልፌ የተነሱት። ምንም ያወቁት ነገር የለም። ማለት እንደዚህ የጤና ችግር ገጥሞ ካጠገብ ሰው ሊኖር ይገባል። ማንም ቤት ውስጥ አለመኖሩ ምንድን ነው ማለት? አሁንም እህትህና አባት የደበቁትን ነገር እንትን ላለ ማለት ነው የወጡት ከቤት። የሆነ ያቀዱት ነገርም አለ እንግዲህ እኛ እንጠይቃቸዋለን ሲመጡ። በዚህ መልኩ ነው ማለት ነው። አንድ ቤትም እየኖራችሁ እንደዚህ ባይተዋር ያደርገዋል፣ ብቸኛ ትሆናለህ ማለት ነው። አረ ጭራሽ። አሁን ይመስለኛል የሆነ ያቀዱት ነገር ስላለ ነው። በጥያቄው መሰረት ምናምን ይመስለኛል የሆነ ሊያደርጉት ያቀዱት ነገር ይኖራል ብዬ አስባለሁ። በዛ ነው እንጂ ከዚህ በፊት እንደዚህ ነገር ጭራሽ የለም። አዎ ማለት አንተ ውጭ ሀገር በነበርክበት ሰዓት ከመሄድ በፊትና በኋላ የተለወጡ ነገሮች እንዳሉ ነግረኸኛል። ምንድን ነው አባት ላይም እህት ላይም የተቀየረ ወይም አንተ ያስተዋልከው ለየት ያለ ባህሪ አለ? ምንድን ነው ባህሪያቸው፣ ምክንያታቸው? በቃ እንደ በፊቱ አይጫወቱም፣ አይስቁም ምናምን ነገር። አባቴም በቃ ጠንካራ የተባለ ሰው ነበረ፣ ታታሪ ሰራተኛ ነበረ እና አሁን በቃ ሳገኘው መተኛት ነው፣ ከአልጋ ላይ ይነሳም ምናምን። በቃ እሷም እንደ በፊቱ አይደለችም፣ ከኔ ጋር ጠብጸም ነው የሚላት። በቃ ትነጫነጫለች። በቃ ብቻ ሁሉም ነገር እንደ ድሮ አይደለም። ውጥ ነው ያለብኝ። ለዛም እኮ ነው እኔ አንተን እዚህ ድረስ የጠራው። አባትህን እኔም ቅድም ስጠይቃቸው ድካም ይለኛል፣ በቃ መተኛት ነው የሚያሰኘኝ ይላሉ። ምናልባት የሚወስዱት መድኃኒት ተጽዕኖ አለው ነው? ምን አይነት መድኃኒት ነው የሚሰጣቸው?
እኔ እየወሰደ ያለው መድኃኒት ቢኖር ነው እንደዚህ ድካም የሚለው። እቺስ አባት እንደምታየው ጠንካራ ነው ብለሃል፣ ጎልማሳ ነው። ስለዚህ እኚህ አባት ምንድነው እንደዚህ ልፍስፍስ የሚያደርጋቸው ነገር? ምናልባት የሚወስዱት መድኃኒት ተጽዕኖ ነው። እኔ መድኃኒት ማውቀው መድኃኒት የሚሰጠው ከስኳሩና ከደም ግፊቱ ሌላ መድኃኒት የሚባል ነገር አላውቅም፣ እንደሚወስዱም አላውቅም። ሰዓት ጠብቆ መድኃኒት የሚሰጠው ማለት ለአባት ያው ቴናታ እሷ ነች። ሌላ ማን አለ? መድኃኒቶቹን አይታቸው ታውቃለህ? በአይን ሲወስድ እንዲህ አስተውዬ ትኩረት አድርጌ አይቻቸው አላውቅም። ግን እኔ ማውቀው የደም ብዛቱንና የስኳሩ እንደሚወስድ ነው ማውቀው። ከዛ ውጭ እኔ ምንም አላውቅም። በሰዓቱ ነው የሚወስደው ያን መድኃኒት? ሰዓት አሳልፋበት አታውቅም? አረ ጭራሽ አሳልፋበት አታውቅም እንጂ ከዛ ሌላ የሆነ እንጃ ደብቃ ሊሆን ይችላል። እኔ ከዚህ በኋላ እሷን ማመን አልችልም። አይ ታዲያ ለምንድን ነው ቅድም አባታችሁ የታከመበትን ሙሉ መረጃ ልታሳይ ነው ያልፈለገችው? ምክንያት አንተ አይታችሁ አታውቅም? እኔም ጭራሽ አይቼ አላውቅም። ለምን? በቃ የሆነ ካስተዋልካትም ድብቅብቅ ነገር ናት። ይህም ነገሮችን ለመሸፋፈን ምናምን ነው ትሞክረው። እንዲህ ስጠይቃት በዚህ ጋር ነው ጸባይዋ ልጅቷ። በቃ ግራ አጋባችኝ። ገባህ አይደል? አሁን ነው ከአንተ ጋር ሰሆን ነው ይህንንም ለማፋጠጥ የሞከርኩት እንጂ ብቻዬንማ ጭራሽ። ማለት ምናልባት የአባት ጓደኞች የነገሩ ነገር የለም ማለት ለምን ስራ ቦታው እንደማይሄድ መቼስ አይተዋል። ቆሞ መሄድ ይችላል። ለምንድን ነው ወደ ስራ ቦታው የማይሄደው? የአባቴን ጓደኞች ደግሞ አስቀይማቸዋለች። ቅድምም ሲመጡ ምናምን ተከለክላለች። ሰምታታል። እንደ ድሮ አይደሉም። ከኔ ጋር ራሱ በቃ ስንተያይ ይገለምጡኛል ምናምን። በቃ እንደ ድሮ አይደለም። ሰፈሩ ሁላ ራሱ እንትን ብሏል። ብዙ ሰው አስቀይማለች እንደሚመስለኝ። እሱን ለመጠየቅ የሚመጡትን ታስቀይማለች ምናምን። በቃ ባጭሩ ብዙ ሰው ነው በቃ ከብዙዎቹ ጋር አትነጋገርም። እንደ በፊቱ ከጎረቤት ጋር አታወራም ምናምን። በቃ ራሷን አግልላ ነው የምትኖረው። በለው ከብዙ ጋር ጸብ ናት። በዛም ነው ምናልባት ጎረቤቶቻችሁ ምናልባት የነገሩ ነገር ካለ ምናልባት በአባትህና በእህትህ መሀል የተፈጠረ ነገር አለ። ግጭትም ሊሆን ይችላል። የሆነ ነገር ካለ የሰማኸው ነገርም ወይም ከእህትህ ድንገት አምልጦ ሊሆን ይችላል ከቤት። አባትህንም ብቻውን አስቀምጠው ስትጠይቀው የነገረ ነገር የለም። ለየት ያለ ነገር ምናምን ከሌላ ሰው ጋር የምታስታውሰው ነገር ካለ ከሌላ ሰው በሁለቱ መካከል ከጎረቤትም ሊሆን ይችላል። የሰማኸው ነገር የለም? ጭራሽ እኔ ነገርኩህ እኮ መጣው አየሁ። በቃ ካንተ ውሳኔ አንተን ማግኘት ነው በቃ። ሌላ ምንም የአባቴን ጓደኞች ምሳያቸው የሆነ እንትናቸው አክታቸው ምንም አልጣመኝም። በቃ ሁሉም ተለውጧል። ሰው ብቻ የሆነ የተደበቀ ትልቅ ሚስጥር እንዳለ ነው በቃ እኔም የሚሰማኝ አሁን እዚህ ጋር። ያን ደግሞ የሚያውቁት አባቴና እህቴ ናቸው። አባቴም ያው የደበቀው ነገር እንዳለ ግልጽ ነው። ያው እንግዲህ እነሱ ካልተናገሩ ምን ማድረግ ይቻላል? ምናልባት አንተ ለምንድን ነው ወደ ስራ እንዲሄድ ከዚህ ክፍል እንዲወጣ አባትህ ለምንድን ነው ማለት እዚህ ልበ ብርሃን ሆኖ አንድ ቤት ውስጥ ታጭቆ መቀመጡ ለሱም ለጤናውም ጥሩ ይሆናል ብዬ አላስብም። እና ለምንድን ነው ወደ ስራ እንዲሄድ ማትነግረው? እኔማ እነግረዋለሁ። ከዚህ ክፍል እንዲወጣ ለምንድን ነው ማታረገው? ነው እህት ማስፈራሪያ? በቃ እሷን ናት። እኔማ እነግረዋለሁ ለምንድን ነው እንደማሰረው። እሱም አቅም የለኝም ይለኛል። እንደ በፊቱ አይደለም አቅሙ። ካየኸው በስትክክል መራመድ ራሱ እንትን ይላል። እናም ስጠይቀው ምናምን በቃ አወራሩም ልክ አይደለም። እሷም ደግሞ በቃ እዚህ ነው የምታስቀምጠው ጨለማ ውስጥ ምናምን። በቃ እንዲህ ናቸው ማለት አንተ የምትለውን ነገር አይሰማም። እህት የምትለውን ብቻ ለምንድን ነው አባትህ የሚሰማው? ምንድን ነው ምክንያቱ? እሱም እኮ ነው እኔ ጥያቄ እየሆነብኝ ያለው እዚህ ጋር። ምናልባት ታስፈራራቸዋለች አባትህ ይሆናል፣ ታረገው ይሆናል። እህት አላየሁም፣ ስታስፈራረው አላየሁም። ግን አይ ከሁኔታው አንጻር ካነጋገሯ ከምትመልሰው መልስ አንጻር ይሄን ነገር ታረጋለች ብሎ መገመት አይከብድም። ምናልባት አንተ የተለየ ነገር አይተሃል። አንተ በሌለህበት ሰዓት ሊሆን ይችላል። እኔ ምንም ያየሁትም ነገር የለም፣ የሰማሁትም ነገር የለም እንደዚህ አይነት ነገር ውስጥ። አንተን ለምንድን ነው እንደዚህ እንዳትናገር ምትገፋፋ? ነገሮችን ለማስቀየስ ምትሞክረው? ቱግ የሚያደርጋት ባሪያ ምንድን ነው?
አዎ የደበቀችው ነገር ስላለ ነው። ሌላ ምን ይኖራል እኮ። አሁንም የከበደን እኛ ምንድነው ከሷ ጀርባ አብሯት ይሄን ነገር የሰራውን ሰው ነው ማለት የሆነ የተደበቀ ነገር እንዳለ አንተም ታውቃለህ አይደል? ስለዚህ ማን ሊሆን ይችላል? ምናልባት የምታውቀው ሰው ካለ አንተ ከሷ ጋር ይበልጥ በደንብ የሚገናኝ በስልክም ሊሆን ይችላል ስታወራ ሰምታት ከሆነ የሆነ ብቻ ለየት ያለ ነገር ትግባባም ውሏ ቤት ነው። በቃ ከአባቴ ጋር ነው ውሏ። በቃ የትም ከማንም ጋር ሰወራ ማይቻት አላቅም። ከገሩ ቤት ጋር ጸብናት ነገር ያሉ ከአባቶች ጓደኞች ጋርም ጸብናት፣ ከሁሉም ጋር ጸብናት ልጅቷ። በዛ ምክንያት ነው የሚነገርኩ። ከማንም ጋር ግንኙነት የላት። ሌላ ወደ ቤታችሁ የሚመጣ የተለየ ሰው አይተህ ታውቃለህ? የእሷ ጓደኞች ሊሆን ይችላሉ። የሆነ ሰው ብቻ ጭራሽ አይተህ አታውቅም? አይቻላቅ። ሰውም ዝር አይልም ወደ ቤታችሁ? አዎ። ምንድነው ምክንያቱ? ይሄ ታዲያ ምክንያቱ ምንድነው? መጡ መሰለኝ መጡ። ስለዚህ ዝም በል። ጨለማ ክፍል ውስጥ ብቻውን መምጣት አስፈለገ? ምንድነው ጨለማ ክፍል ውስጥ? ጨለማ ክፍል ውስጥ ብቻውን ጥለሽ ነው የሄድሽው? ማንም ቤት ውስጥ የለም። ይሄ ልጅ ሆነ ነገር አባቴ ጋር የሄድንበትን ታውቂ የለ እንዴ? አባዬ ነው ልትስማልኝ። አንተ እርሜን ብንወጣም ዛሬም እሱን ትጠራዋለህ? የሄዳችሁት? ኧረ በስመ የት ነው ጥላችሁት ሄዳችሁ? በቃ አላውቅም እንዴ ሁሉንም ነገር ላንተ አልነግርህም። ሌላም የተደበቀ ነገር ልትሰሩ ነው ሄዳችሁት? ከዚህ የተሻለ ነገር በእናትህ በማታውቀው ነገር አታውራ። በቃ ውጣልኝ አንተ። እንደውም በእናትህ ግን ቤቴን እንድጠላው አታድርገኝ። አሁን አባቴን መንጠይቅን እንችላለን። በቃ አሁን አንቺ ውጪ ከፈለግሽ ዛሬም ታመጣብኛለህ አይደል? እኔ በጣም ነው የማዝነው። ግን ፓፒ ኧረ በስመ አብ አባዬ በእናትህ ቀስ ብለህ ውጣ። ቆይ ወደዛ ጋር ቀስ አድርጊ። ቀስ በል። ይሄ ሁሉ ጣጣ በቤታችንም ረፍት አጣን እኮ በእግዚአብሔር። ምን አይነት ነገር ውስጥ ነው የገባነው? ቀስ በል እንዳትወድቅ አባዬ። ዛሬም ረፍት ተፈቱ ነው። እኔ በቃ ሁሌ ካሜራ እንደተደቀነ ነው የምኖረው ቤቴ። አሁን ይኸውልሽ አንቺ ምንም የማውራት እንትን የለሽም። ሲቀጥል ይሄ ልጅ ጨለማ ቤት ብቻውን ጥለሽው ነው የሄድሽው። ታሟል አይደል? ታሞ ነው የተኛው። ሞግዚቱ አይደለሽም እኮ ይገባኛል። ልክ ነሽ። ደግሞ ጉዳይ ነበረን ወጣ። ጉዳይ ቢኖራችሁም ይሄ ልጅ ብቻውን ባዶ ቤት ጥላችሁ ነው የሄድሽው። ህፃን ነው እንዴ? ትልቅ ሰው የሚጥል በሽታ እንዳለበት ታውቂያለሽ አይደል? ድንገት የሆነ ነገር ቢሆንስ እኮ የሆነ ነገር ቢሆንስ ድንገት ምን ይሆናል እንዴ? ጠዋት እኮ አይቼ ነው የወጣሁት እና ለጉዳይም ለሽንቴም አትውጪ ነው የምትለኝ። ለምንም ነገር አትውጪ ነው የምትለኝ። ይኸውልሽ ረጅም ሰዓት ነው ረጅም ሰዓት እህቱ ነኝ እንጂ። አይ አንተ ራስህ ካነጋገርክ ልክ እኮ አይደለም። የት ነው ቆይታ? ጋዜጠኛ ተብዬ አንተ እስቲ ዝም በል። እያንዳንዱ ነገር ለአንተ የማሳወቅ ግዴታ የለብንም። ጉዳይ ነበረው እንዴ ነው የማታሳውቁት? ጡረታ ልንቀበል እንሂድ ነው የእሳቸውን ጡረታ? አዎ ተቀበላችሁ? አዎ ተቀበል። እሺ ተመልካቾቻችን እንግዲህ ከብዙ ክርክር በኋላ ተመልሰን መተናል። ያው በምናደርገው ቆይታችን መሀል ላይ ያው አባት በተረጋጋ መንፈስ ሲያወሩ፣ ልጆች ግን ምንም ሊስማሙ አልቻሉም። በሁለቱም መካከል የነበረውን አለመስማማት ያው እኛ ኢንተርቪው ለማድረግ አይመቸንም እና ቢያንስ ፓፒን ውጭ ብናደርገው በሰላማዊ መንገድ ማውራት እንችላለን። ሲቀጥልም ደግሞ ያው እህት ተብዬም ትንሽ እየበጠበጠችን ነው። እሷንም ካስፈለገ ወደ ውጭ አውጥተን በአግባቡ ማውራት እንችላለን። ለምንድን ነው የምወጣው እንዴ? አንተ ለምን ስርዓት ይዛለህ? ይኸውልሽ አባትሽን ትክክለኛ ጥያቄ በምጠይቀው ሰዓት የማይሆን ነገር እያነሳሽ ሌላ ታሪክ እየፈጠርሽ የምትናገሩን አልሰማሽ እኮ። በሽተኛ ነው እሱ። እኔ ነኝ እኮ የለፋውበት። አንተ ስለሱ ታውቃለህ። አሁን መተክ በአንድ ቀን በሁለት ቀን ይሄንን ነገር ነው ብለህ ጀጅ ማድረግ አትችልም። ስለኔና ስለ አባቴ አይደል? ግልፍ ብል የሆነ ነገር ብል እኔ የከፈልኩት ዋጋ ስላለ ነው ለአባቴ። ገባህ አይደል? በሽተኛ መሆኑ ይገባኛል። በቃ እንዳመመው ይገባኛል። አይተሃል? አይተሃል አይደል? እንዴት ተቃቅፈን እንደመጣን አይተሃል አይደል? እጁን እጄ ውስጥ ከቶ ነው የሚመጣው። እንደዚህ ነው የማንቀሳቀሰው፣ እንዲህ ነው ሆስፒታል የምወስደው፣ እንዲህ ነው ገላውንም አጥበው፣ እንዲህ ነው እያንዳንዱ ኃላፊነት የዚህ ቤት ያለብኝ እኔ ነኝ አይደል? ካስፈለገ አስወጣሻለሁ ምናምን ቤቴ መጠቅ እንደዛ ማለት አትችልም ሲጀመር። ገባህ አይደል? ስለዚህ ስርዓትን ይዘህ የምታወራ ከሆነ አውራ፣ ያለበለዚያ ውጣልኝ። አሁንም ለምን ትጉትጉ እያልሽ ሌላ ነገር እየደበቅሽ እንደሆነ የሚያስታውቀው አሁንም ትጉትጉ እያልሽ ነው። ይሄ ነገር አባቴ እኮ ፊት ለፊት አለ አይደል እንዴ? እሱን ጠይቃ ተረዳ። እኔ የውሸት ታሪክ ወይ የሆነ ነገር ምናምን ከፈጠርኩ ተረዳ እኮ። እሳቸውን እንድጠይቅ እድል እየሰጠሽ አባት ይዣለሁ። ገና ሳያረጅ ያረጀ አባት ይዣለሁ።
ደካማ አይደሉም። አሁንም ቢሆን ጠንካራ ናቸው። ያዘዟቸው ሰርቶ ገብቶ ወጥቶ ሰርቶ ካልገባ እንደ ጓደኞቹ እንደሌላው ሰው ከሌላው ሰው እኩል አይደለም። እንዳይገቡ ደግሞ የምታረጊ ምክንያት አንቺ ነሽ። እዚህ ጨለማ ቤት ውስጥ ቆልፈሽ እያስቀመጥሻቸው እንደ ማንኛውም ሰው ሰርተው እንዲገቡ አታረጋቸው። ወንድምሽም ቢሆን ቅድም ተናግሮታል። አብረን ቆይታ ስናረግ ነገር ቢደጋገም ምንም ትርጉም የለውም። ገባህ አይደለ? ምንም አይነት ትርጉም የለውም። አሁን እውነታውን ከራሱ አንደበት ትሰማለህ። ሌላው ግን እህትየው ምናምን እየው እያልክ ያለ ስሜ ስም አትስጠኝ፣ አልፈልገውም። እንዳናገራቸው እድሉን ስጭኝ። አንቺም ዝም ወይ ካልሆነ አንቺንም አልወጣም ከቤት የትም ልወጣልህ አልችልም። ወንድሜ ስለወጣ ነው ትወጣለች ማለት አይደለም። ከሱ ጋር መስማማት ስላቃተኝ ነው እንጂ ወጣ። አሁንም ቢሆን ይሄንን እንትን ማትወጪበት ምክንያት አባትሽ የሆነ ነገር እንዳያወራ ነው። ለምን ያው ስለ አንቺ የተደበቀ ሚስጥር ምንም አይነት ሚስጥር የለም። ያው ጠይቀው ፊት ለፊትህ እኮ ነው። ይኸውልሽ መጠየቅ ካለብኝ አንቺንም አስወጥቼ በነፃነት ከአባትሽ ጋር ቆይታ ማድረግ እችላለሁ። አልወጣም። እችላለሁ። አትችልም። ምንም አታመጪም። አንተ ምንም አታመጣም። ስለዚህ አሁን መጠየቅ ያለብህን እንደ ጋዜጠኝነት መጀመሪያ ስነ ምግባር ይኑርህና አውራው አባቴን እንዳባት። ስለ ስነ ምግባር አታስተምርኝም። ደካማ አባት ነው ያለኝ። አሁን ይኸውልህ ለአንተ ብሎ ነው እዚህ ተቀመጠው አይደለ? መጠየቅ የምትፈልገውን ጥያቄ ጠይቀህ ውልቅ ብለህ ውጣልኝ ከዚህ ቤት። ስለዚህ መጠየቅ የምፈልገውን ነገር ጠይቄ እንደወጣ ከፈለግሽ አንቺም ዝም በይ። ከአባትሽ ጋር በማረገው ቆይታ ዝም በይ። ዝም ልል የምችለው ስርዓት ያለው ወሬ ስታወራ ነው። አባቴንም እንደ አባት አክብረህ ስታወራልኝ። አባትሽንማ አከብራቸዋለሁ። በቃ ስለዚህ ጠይቀው የምጠይቀውን ጥያቄ፣ ሌላ ወሬ አልፈልግም እኮ። ስለዚህ አንቺን በመሀል ጣልቃ አትግቢ እኮ። እሱን እንወስናለን። ጠይቀው መጀመሪያ። እሺ ፋዘር። አቤት ልጅ፣ እንዴት ነው? ሰላም ነው? ያው ለብዙ ሰዓት ያህል ከልጆት ጋር ስንጨቃጨቅ ነበርና ያው እርሶም በሀሳብ ጭልጥ አሉ መሰለኝ። ምን እያሰቡ ነው ጋሼ? እንግዲህ ያው ልጄ እስካሁን ድረስ እንደዚህ ደክሜ እያስታመመች እያገላበጠች መከራዋን አይታ አብራኝ ተጨብጣ ያለች ልጅ ነች። እስከማውቀው ድረስ ልጄ ከኔ አልተለየችም። አብራኝ ተጨብጣ አብራኝ ኩርምት ብላ የኔ ስቃዩ እንደ ስቃይ አድርጋ እያስታመመች ያለች ልጄ ነው። ይሄን ነው የማውቀው። እንግዲህ ሌላ የማውቀው ጉዳይ የለም ልጄ። ይሄንን እኮ ደጋግሜ እነግርሃለሁ። አላምን ስላለኝ ነው አባዬ። እሺ ጋሼ፣ ያው ምናልባት እርሶን በአግባቡ እያናገርኩት ነው። እኔም አባት አለኝ፣ እርሶንም ያህል አባት አለኝ እና ያው በእርሶ ውስጥ አባቴን አየዋለሁ እና ከአባቴ ጋር ደግሞ ብዙ ጊዜ ያለን ቅርርብ ከአባትና ልጅ አልፈው እንደ ጓደኛሞችም ነን እና ያው ብዙ ጊዜ ሲጨንቀን ነገሮችን በአግባቡ ለመውሰድ አየር እየተቀበል ሊሆን ይችላል፣ ወክ እያደረግን እናወራለን እና ምናልባት እርሶም ከኔ ጋር የዚህን ያህል ቅርብርብ ካደረጉ ያው ወጣ ብለንም ማውራት እንችላለን ጋሼ። መተክ ለመወደድ እየሞከርክ ነው? እስቲ ምንድን ነው አጠያየቅ? ሲጀመር ልክ አይደለም አባዬ። ዝም በል በእናትህ። ከአንተ የማታውቀው ነገር አለ እንዴ? ወክ እያደረግክ የምታወጣጠው ሚስጥር ያለ መስሎ ነው። ለምን አጉል ልወደድ ትላለህ? ከአንተ በጣም ልወደድ ባይነህ ግን ጋዜጠኛ ተብዬው ራሱ አትጨቃጨቂ እባክሽ። እኔ በሽታው የሚያሰቃየኝ ይበቃኝ። እባካችሁ በበሽታ ላይ በበሽታ አትደርቡብኝ። አንተ የምታውቀው ነገር ካለች ንገረኝ። ጋሼ አይ ምናልባት ያው አየሩም አይመችም ይሆናል። እርሶም ትንሽ ትንፋሽ እያስቸገሩት እንደሆነ እናውቃለን። እና ውጭ አየር አለ። የምን አየር ነው የምታወራው? የምትጠይቀውን ጥያቄ እዚሁ ጠይቀው። ሲጀመር አባት ምናምን የምትለው ምንድን ነው? የምትጠይቀው ነገር ካለ ግልጽ አድርገህ ንገረኝ። እኔ ልጄን የማውቃት ከኔ ጋር አሳማ ተቸግራ አብረን ኩርምት ብላ ስቃዩን እያየች ያለች ልጅ እንጂ ሌላ ነገር እኔ የማውቀው ነገር የለም። አንተ የምታውቀው ነገር ካለ ይሄ ነው ብለህ በደንብ በዝርዝር አስረዳኝ። ላስረዳሁት እኮ ነው ጋሼ። ያው ልጆት በመሀል እየገባች ምንም እኔና እርሶ እንድናወራ እድሉን እየሰጠችን አይደለም ጋሼ። ምን ላድርግ ታዲያ? እኔም ተቸገርኩ እኮ ለእርሶ ጭብጡን ለመናገር ስፈልግ ምንም አይነት አንተም መዝናኛ መናፈሻ አየር አትበልብኝ። የባሰ በሽታ እስቲ ዝም በይ አንቺ። አንተም የባሰ ነገሮችን ወዲያ ወዲህ እያልክ በሽታ ላይ በሽታ እየጣልከኝ ነው።
በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽም አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። ጋዜጠኛ ከሆነ የሚያውቀውን ነገር ፍርጥርጥ አድርጎ ነው የሚናገረው። የምታውቀው ነገር ካለ ንገረኝ። የምቀበለው ከሆነ እቀበላለሁ፣ የማልቀበለው ደግሞ አልቀበልም ነው። ለምን ሌላ በሽታ ታመጣብኛለህ? ካልሆነ ወይ ውጣልኝ። አታድርቀኝ በበሽታ ላይ በሽታ እየደራረብ። እሺ ጋሺ፣ ያው ምናልባት ማይሆን ነገር ከተናገርኩም ይቀርበልኝ ጋሺ። በዚህ መልኩ እንድናወራ አይደለም የፈለግኩት፣ ግን እኔ የተለያዩ ታሪኮችን ሰርቻለሁ እና ከሰራኋቸው ታሪኮች መካከል ብዙዎቹ አፍርተዋል ፍሬና አሁን የእርሶ እዚህ ያለው ታሪክ ትንሽ አልገባ ስላለኝ እኛ ስለአንተ ታሪክ የሚሰጠን አይደለንም። በትክክለኛ ነገር ከሆነ በትክክለኛ ነገር ማስረዳት። ዝም ብሎ የማይሆን ነገር ሰው መወንጀል ጥሩ አይደለም። ከሆነ ይቀበላሉ፣ ካልሆነ እኛ አንቀበልም። ጠይቀው አባቴ ማረፍ አለበት፣ ከውጭ ነው የመጣነው፣ ደክሞታል፣ መብላት አለበት፣ ማረፍ አለበት። ስለዚህ ቶሎ ጠይቅልኝና እንትን በል። እሺ ጋሽ፣ ያው ካልሆነ ቤታችንን አትረብሽ፣ ውልቅ ብለህ ውጣለን። በቃ በበሽታ እንትን አትበል። የምትናገረው ነገር ካለ ቁጭ አድርገህ ንገረኝ። እሺ ያው ነገሩን ግልጽ ለማድረግ ያክል እሺ ጋሽ፣ ምንድን ነው የሚያስጨንቆት በአሁኑ ሰዓት? ከዚህ በኋላ ምንም የምሰማው ነገር የለም። በቃ ያው ልጄ ነች አስታማ ምን ብላ ተቸግራ ያለች ልጄ ነች። ከዚህ በኋላ የምትለኝ ነገር በጭራሽ አልሰማም። በቃ አልሰማም። ምናልባት ጋሽ አልሰማም። በቃ አልሰማም ብያለሁ። አልሰማም። በቃ አይሽ ምን ይሰራሽ እንደሆነ በሽታው ያስተጋይ ምን ሰራው ወይስ እናንተ ነገር ነው እያወራሽ ያለሽ? የታመመ አባቴ በመሀል እየገባሽ ትጉት ግያልሽ እሳቸውም እንዳወሩ አደረግሻቸው። ምንም ይኸው ያወራል። አባዬ የምታውቀውን ነገር ሁሉ ንገረው። ጠቅጥቃት ልጄን ውጣ። ጠቅጥቅ ቤታችንን በነገር እንትን አትበል። ውጣ። በቃ ጠላኸኛውን ደግሞ ከአባቴ ጋር ልታጣላኝ ነው? ተልኮ ያለሁት እኮ ነው። የተላከው ነገር አለ እንዴ? ተልከ ነው። እሺ ጋሼ፣ አሁንም ቢሆን እኔ ላግዞት ልረዳውት ነው የመጣሁት እርስዎን ማለት ነው። ምንም የምትረዳኝ ነገር የለም። የሚያሳስቡት የሚያስጨንቁት ነገር ካለ የምትረዳኝ ነገር የለም። በቃ ይባስ በሽታ ላይ ነው የጣልከኝ። ውጣልኝ። አንቺ ዝም በይ። ከአንቺ ጋር ምንም ንግግር የለም። አባቴን ያለሁለት ረዳትም ምንም አያስፈልገው። ገባህ አይደል? ስለዚህ ይኸው በበሽተኛ አቅሙ የባሰ እያናደድ ነው ያለው። ጨለማ ቤት ቆልፎ መቀመጡ ነው ለአባትሽ ያለሽለት ሚስጥሩ። አንተ ስለ እኔ ጨለማ ቤት መቀመጥ ምን አንገባገበ? እኔ ጨለማ ቤት የተቀመጥኩት ለማረፍ በቃ ስኳሬ እያሰቃየኝ ስለሆነ ትንሽ ልረፍ ብዬ እንጂ የእናንተ ጨለማ ቤት የኔ ጨለማ ቤት መቀመጥ እናንተ ምን አንገበገበ? በልጄ ላይ የኔ ጨለማ ቤት መቀመጥ በልጄ ላይ ምን ያመጣችሁ ነገር አለ? ታዲያ ቀን በቀን ጨለማ ቤት መቀመጡት ምንድን ነው ምክንያቱ? አንድ ቀን ቢሆን የጤናዎት ችግር ነው ሞት ነው ይባላል። ቀን በቀን አንድ ቤት ውስጥ ጨለማ ቤት ውስጥ ተዘግቶ መቀመጥ ጋሼ ይሄ ልክ ነው? ምናልባት ልጆት በሽተኛ ሰው እንደዚህ ነው። በሽተኛ ሰው ጥቅልል ብሎ ቤቱን ዘግቶ ነው የሚተኛው። ጨለማ የለ ቀን የለ። በቃ እሺ ጋሼ፣ ለምንድን ነው የማይነግሩኝ? እያስፈራራሁትም ከሆነ እሷ የምታስፈራራሁት ከሆነ ይንገሩኝ። ልጄ እኮ ነች። ምንድን ነው ምክንያቱት? ልጄ ነች። ለምንድን ነው የማይናገሩት? ይህ ልጅ በመሀል ለምንድን ነው የምታስጨንቁት? እናንተ ውሸት ደብቃችሁ ለምንድን? ተረጋጋ እኮ ተናገሪ። ተረጋጋ እስኪ። አባት የሚናገረው ነገር አለ። ተረጋጋ። ምንድን ነው? ቆይ ተረጋጊ። ልቀቂያቸው። አባዬ አርግም። ምንድን ነው? ይኸው ውሸት ነው አያለው። ምንድን ነው አባዬ? ስንት ነገር አውርተህ። አይነ ስውር አይደለሁም አባዬ። ስንት ነገር አውርተህ። አይነ ስውር አይደለሁም። አያለው። አይነ ስውር አይደለሁም እና እስካሁን ድረስ እያስመሰሉ ነበር ጋሼ። አይዞህ ተረጋጋ። በቃ ተረጋጋ። የቅድሙ በሽታ እንዳይነሳብህ ተረጋጋ። እሺ ተመልካቾቻችን እንግዲህ የተፈጠረውን ነገር አይታችኋል። አባት ተብዬ ወይም አቶ ደበበ ማየት እንደሚችሉ አይተናል እና እስከ ዛሬ ድረስ እያስመሰሉ ነበር። የእሳቸው እንኳን አይገርመኝም። ቢያንስ አንቺ ለምንድን ነው ይህን ያህል የደበቅሽው? ከአንቺ አልፎ ደግሞ አባትሽም አስመሳይ ነበሩ እና ይሄን ሁሉ ሰዓት ያህል ስንጨቃጨቅ የነበረው የውሸት ታሪክ ፈጥረሽ። ስሚኝ፣ አድምጭኝ።
እስካሁን ድረስ የውሸት ታሪክሽን ነበር ስትነግሪኝ የነበረው ይሄን ያህል ሰዓት አስቀምጠሽ። እኔ እኮ ስራ ያለኝ ሰው ነኝ። እሺ ስንት ወገኖች ይኸውልሽ መድረስ የሚገባቸው ወገኖች እንዳሉኝ ታውቂያለሽ አይደል? ስሚኝ አንቺ አድምጭኝ እንጂ ከዚህ በኋላ እንዳሉክ ለእኔም አባቴ ወገኔ ነው። እና ታዲያ ይሄ ሁሉ ማስመሰል ምንድን ነው? የአንቺስ ይቅር ችግር የለውም። አባትሽ በመቅረሚያ እድሜው ማስመሰሉ ምንድን ነው ምክንያቱ? ተናገሪ። እሺ ተናገሪ። ስለ ጮክ አይደለም ይኸውልሽ ላስረዳሽ። ለእኔም ለአባቴም እሞታለሁ። እኔ ተሞቻል ይገባኛል እኮ ታዲያ። አሁን ልናገረው ማልችለው ነገር አለ። ለምንድን ነው? በቃ አባቴን እወደዋለሁ፣ ዋጋ ከፍሎልኛል፣ ለእኔም ለወንድሜም ከፍሎልናል አይደለም? ስለዚህ እሱ በቃ እሱን የሚያሳጣኝ ነገር ነበር። ዋሸን፣ አበቃ። ምንድን ነው ያዋሻችሁት ነገር? እያንዳንዱ ነገር አንድም ነገር ሳትጨምሪ ሳትቀንሽ ትነግረኛለሽ። ይኸውልሽ ለምን ደማ አባቴን ሊያሳጣኝ የሚችል ነገር ተፈጥሮ ነው። ምንድን ነው የተፈጠረው ነገር? ያ ነገር አስረጅኝ፣ ግልጽ አድርጊልኝ። ምንም ነግርህ ነገር የለም። ምን ልንገርህ? በቃ ስለዚህ አባቴን ለማዳን ያደረግኩትኝ ይሄንን ነገር። ይኸውልሽ አሁን ምንም የምታመልጭበት ነገር አጋጣሚ የለሽም። አንዷን እውነት ሳትጨምሪ ሳትቀንሽ እያንዳንዱን ነገር ትናገራለሽ። ስማኝ፣ አባቴን የሚያሳጣኝ ነገር ተፈጥሮ። ምንድን ነው የአባትሽ የሚያሳጣኝ? አሁን አባቴን እውር ባናደርግ ኖሮ፣ ተስማምተን ይሄን ነገር ባናደርግ ኖሮ ይኸውልህ ወንጀል እስር ቤት ውስጥ የሚጥለው ነገር ነበረ። በቃ እኮ ምንድን ነው ይሄ ወንጀል? የምን ወንጀል ነው? ምንድን ነው የሰራችሁት ወንጀል ምንድን ነው? ተናገሪ። ለምን ደማ አትናገሪ? አልነግርህም። ስለዚህ አንቺም ወንጀለኛ ስለሆንሽ እሱም ወንጀለኛ ስለሆነ መቀመጥ ያስር። አንቺ እንዴ ና አታመልጭም። ነይ